ملاحظه کردید صدایی که شنیدید فضای غبارآلود استادیوم የከበረ ሰላምታችን በያላችሁበት ይድረስ። አይቲቪ ላይ ነው ያላችሁት። በምስሉ ላይ የምትመለከቱት የኢራን ቴሌቪዥን የፊት ገጽ ባነር ነው። ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ጠይቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንት ባስተላለፉት መልእክት የኢራን የአየር ክልልን መቆጣጠር መቻላቸውን ገልጸው የኢራን ዋና መሪ አያቶላ አሊ የት እንደሚገኙ በትክክለኛ ቦታውን እንደሚያውቁ ማሳውቀዋል። አሁን ላይ እሳቸውን የመግደል እቅድ የለንም፣ ነገር ግን ትዕግስታችን እያለቀ ነው ብለዋል። በዚህ ሰዓት እስራኤል በኢራን ላይ መጠነ ሰፊ የሳይበር ጦርነት ጥቃት የከፈተች ሲሆን ኢራን አብዛኞቹን ማክሸፏን ተናግራለች። የእስራኤል የደህንነት ኃላፊዎች በሚቀጥሉት 48 ሰዓት ውስጥ የሚደረጉትን የማጥቃት እንቅስቃሴ እጅግ ወሳኝ ናቸው ብለዋል። በሃይፋ የሚገኘው ትልቁ የእስራኤል የነዳጅ ማጣሪያ ከአገልግሎት ውጪ መሆኑ ታውቋል። በቀን ከ200,000 በርሜል በላይ ድፍድፍ ነዳጅ ዘይትን የሚያጣራው በሃይፋ የሚገኘው ትልቁ የእስራኤል የነዳጅ ማጣሪያ እሁድ ምሽት በኢራን ባላስቲክ ሚሳኤል መመታቱ ይታወሳል። እስራኤል በኢራን የሚገኙት 2 የነዳጅ ማጣሪያዎችን ቅዳሜ ዕለት በቦምብ መደብደቧን ተከትሎ እሁድ ምሽት ኢራን የሃይፋይን የነዳጅ ማጣሪያን በባላስቲክ ሚሳኤል መምታቷን እናስታውሳለን። ማጣሪያው 60% የሚሆነውን ነዳጅ ለእስራኤል ያቀርብ የነበረ ሲሆን ጥቃቱን ተከትሎ በደረሰበት ጉዳት ሙሉ በሙሉ ስራ ማቆሙን ሮይተርስ ዘግቧል። የቻይናው መንግስት በውጭ ጉዳይ ሚኒስቴር በኩል ባወጣው መግለጫ 6ኛ ቀኑን ባስቆጠረው የኢራንና የእስራኤል ጦርነት ላይ አሜሪካ ቤንዚን እየጨመረች እሳቱን እያጋጋመች ነው ሲል ከሷል። በመግለጫው በእስራኤልና በኢራን መካከል እየተባባሰ ባለው ግጭት በእሳት ላይ ቤንዚን ጨምረዋል ስትል ፕሬዝዳንቱን ከሳዋለች። የጂ7 ስብሰባን አቋርጠው ወደ ሀገራቸው የተመለሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባጋሩት ጽሁፍ የኢራንን የአየር ክልል ሙሉ በሙሉ መቆጣጠራቸውን አሳውቀው አያይዘውም ኢራን ጥሩ የተባለ የአየር ክልል መቆጣጠሪያና ሌሎች ወታደራዊ መሳሪያዎች በብዛት እንዳሏት ገልጸው ነገር ግን አሜሪካ ከሰራቻቸው እንደማይበልጡም ማንም ሀገር አሜሪካ ከምትሰራው የላቁ ወታደራዊ መሳሪያዎችን ሊሰሩ እንደማይችሉም የአሜሪካ ወታደራዊ ቴክኖሎጂ የትኛውም ሀገር ከሚሰራቸው የተሻሉ መሆናቸውንም ማንም ሊገዳደራቸው እንደማይችል የትቤት አስተያየታቸውን አስፍረዋል። ኢራን የቴል አቪቭና ሃይፋይ ነዋሪዎች ህይወታቸውን ለማዳን አካባቢውን ለቀው እንዲወጡ አስጠንቅቃለች። የኢራን ጦር ኃይሎች ኃላፊ ለእስራኤል ነዋሪዎች ባስተላለፉት የቪዲዮ መልእክት በተለይ የቴል አቪቭና ሃይፋይ ነዋሪዎች ህይወታቸውን ለማትረፍ በተቻለ ፍጥነት ለቀው አካባቢውን እንዲወጡ መልእክታቸውን አስተላልፈዋል። ሜጀር ጀነራል አብዱላራሂም ሙሳቢ እስካሁን የተካሄዱት ዘመቻዎች የመካከል ማስጠንቀቂያ ነበሩ፣ የኢራን የቅጣት ዘመቻ በቅርቡ ይካሄዳል ብለዋል። ምንም እንኳን ከአርብ ጀምሮ በኢራን የተፈጸሙት ጥቃቶች ቢያንስ 24 እስራኤላውያንን ቢገድሉም አብዛኞቹ የኢራን ሚሳኤሎች በእስራኤል የአየር መከላከያ ስርዓት ላይ ከሽፈዋል። ከሱዳን እስከ ዩክሬን፣ ከፍልስጤም እስከ እስራኤል፣ እስከ ኮንጎ ዲሞክራቲክ ሪፐብሊክ፣ ከሳህል እስከ ኤደን ባህረ ሰላጤ፣ ከህንድ እስከ ፓኪስታን ጠረፍ እስከ ኮሪያ ልሳነ ምድር በጦርነት እየታመሰች ለምትገኘው ዓለማችን ይህ አልበቃ ያለ ይመስላል። ለዘመናት በእጅ አዙር እንጂ ፊት ለፊት የለየለት ውጊያ የማያደርጉት የመካከለኛው ምስራቅ ጉልቤዎች እስራኤልና ኢራን የጀመሩት የሰማይ ላይ ጦርነት እየሰፋ ምድራችንን በሶስተኛው የዓለም ጦርነት ስጋት ላይ ኢራንንና ሳውዲን ወደ ሜዳው ስቦ ለማስገባት ከቃፍ ላይ ደርሷል። ኢራን የኒውክሌር የጦር መሳሪያ ባለቤት ስትሆን ቆሜ አላይም ያለችው እስራኤል ሐሙስ ለአርብ አጥቢያ በመላው ኢራን ባሉ የኒውክሌር ይዞታዎች ወታደራዊ ስፍራዎችና የመኖሪያ ስፍራዎች ላይ በፈጸመቻቸው በርካታ ጥቃቶች ተከትሎ የተጀመረው የሁለቱ ሀገራት የአየር ላይ ጦርነት 6ኛ ቀኑን ይዟል። እስራኤል እስካሁን ድረስ የኢራንን የኒውክሌር ምርቶችን በከፍተኛ ሁኔታ ለማዳከም በተልእኮ ውስጥ ብቻዋን እየሰራች መሆኑ የሚነገር ሲሆን የአሜሪካ ፕሬዝዳንት የዩናይትድ ስቴትስ የጦር መንደሮች በኢራን ከተጠቃ የጀመረችውን የኒውክሌር ማብላላት ካላቆመች ቴህራን ዋጋዋን ትከፍላለች ማለቷን ተከትሎ አሜሪካ የሁለቱንም ሀገራት
ሀገራት የተጀመሩትን ጦርነት ለመቀላቀል ዝግጅት እያደረገች መሆኑ ይታወቃል። ለዚህ ማሳያ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራናውያን ቴህራንን ለቀው እንዲወጡ ካስጠነቀቁ በኋላ አሜሪካ ዝግጅት እያደረገች ስለመሆኑ ሮይተርስ ከውስጥ አዋቂዎች አገኙት በሚለው ይዞት በወጣው መረጃ ያሳያል። እንደ ዘገባው ከሆነ የቴህራን የተናደዱ የአገዛዙ መሪዎች የኒውክሌር ቦምብ ለመስራት ሊጣደፉ ይችላሉ የሚል ስጋት እያደገ በመጣበት ወቅት የሞሳድ የቀድሞ ከፍተኛ ሰራተኛ ኢራን የኒውክሌር ቦምብ ለማምረት የምታደርገውን ጥረት ከተሳካ ዩናይትድ ስቴትስ የእስራኤል ዘመቻ እንደምትቀላቀል ምንም ጥርጥር የለውም ሲል ዶናልድ ትራምፕ ጦርነቱን ለመቀላቀል ማሰባቸውን ተናግሯል። ኢራን የኒውክሌር ቦምብ ለማምረት የምታደርገውን ጥረት ከቀጠለች ዩናይትድ ስቴትስ የእስራኤል ዘመቻ እንደምትቀላቀል ምንም ጥርጥር የለውም ያሉት የሞሳዱ የቀድሞ ከፍተኛ አመራር አሜሪካ የኒውክሌር እቅዷን ካፋጠነች ቢ52 ቦምብ አውሮፕላኖችን በኢራን ላይ ትለቃለች ሲሉ የቀድሞ የሞሳድ አለቃ አስጠንቅቀዋል። የኢራንና የእስራኤል ግጭት ወደ ዘላለማዊ ጦርነት ሊያሸጋግር ይችላል ያሉት የቀድሞ የሞሳድ ከፍተኛ ባለስልጣን የአውሮፓ ሀገራት በኢራን የኒውክሌር መርሃ ግብር ስር ቀይ መስመር መታለፍና ኢራን ሙሉ በሙሉ የተጋለጠች መሆኗን በቅርቡም መካከለኛው ምስራቅ ወደ ሁለንተናዊ ጦርነት ሊያመራ ይችላል ብለዋል። ይህ እንዲህ እንዳለ የኒውክሌር ቦምቡን ለመፍጠር በቋፍ ላይ የምትገኘው ኢራን ምንም እቅዷን ለሲቪል ዓላማዎች ኃይል ለማመንጨት ነው የሚል አቋም ቢይዝም በጥርጣሬ የምታየው የአሜሪካ የዩኤስ ጦር በርካታ ቢ2 ስፕሪት ስውር ቦምቦችን በከፍተኛ ስትራቴጂክ በሆነችው በዲያጎ ጋርሺያ ደሴት ላይ ማስቀመጡን አልጀዚራ ዘግቧል። በትላንትናው ዕለት የመርከብ መከታተያ ድረገጽ የባህር ትራፊክ እንዳወጣው መረጃ ከሆነም የዩናይትድ ስቴትስ የባህር ኃይል ንብረት የሆነችው በ1092 ጫማ ርዝመት ያላትን የኒሚትስ ግዙፍ የጦር መርከብን ከደቡብ ቻይና ባህር ተነስታ መካከለኛው ምስራቅ እያመራች መሆኑን አሳይቷል። ከጄራርድ አርፎርድ ቀጥሎ ያለው በዓለም ሁለተኛው ትልቁ ሱፐር ተሸካሚ ኒሚትስ የጦር መርከብ 1092 ጫማ ርዝመትና 252 ጫማ ስፋት ያለው ሲሆን 4 ሄክታር ተኩል የበረራ ወለል፣ 4 አውሮፕላኖች፣ በርካታ ጀቶች ማሳፈርና ነዳጅ ሳይሞላ እስከ 20 ዓመታት ድረስ ሊሰራ ይችላል። አሜሪካ ይህንን ግዙፍ መርከቧን ነው እያስጠጋች የምትገኘው። ይህ የአሜሪካ ትንኮሳ ድርጊትም ኢራን ወደ ኒውክሌር ቦምብነት ለመቀየር ቀናት ብቻ የሚያስፈልጉትን ዩራኒየም የማብላላት ሂደቱን በማፋጠንና የመጨረሻውን አማራጮች በመጠቀም ወደ አጥፍቶ መጥፋት ውሳኔ እንዳያደርሳትና ቴህራን ሙሉ በሙሉ መውጫ ካጣች የሆርሙዝ ባህርን የመዝጋት አማራጭን ልትወስድ ትችላለች። ሆርሙዝ ከተዘጋ ደግሞ ውጤቱ ፍጹም አስከፊ ይሆናል። ወዲያውኑ 25 በመቶ የዓለም የነዳጅ አቅርቦት ይቋረጣል። የነዳጅ ዋጋ በርሜል ከ$1000 በላይ ሊጨምር ይችላል። ዓለም አቀፋዊ የኢኮኖሚ ዲፕሬሽን፣ የአቅርቦት እጥረት፣ አለመረጋጋትና እንደ አውሮፓውያን አቆጣጠር በ2008 እንደተፈጠረው ቀውስ ውስጥ ያስገባታል። እየተባባሰ የመጣው የሁለቱ ሀገራት ጦርነት በዚህ ከቀጠለና አሜሪካ ወደ ጦርነቱ ከተቀላቀለች ቻይናን፣ ህንድን፣ ጃፓን፣ ደቡብ ኮሪያ፣ ታይዋን፣ ቱርክ፣ ጣሊያንና ግሪክን ጨምሮ ሌሎች ሀገራት ወደ ጦርነቱ በመሳብ በየቦታው በጦርነት እየታመሰች የምትገኘውን ዓለማችንን ወደ ሶስተኛው የዓለም ጦርነት እንዳይማግዳት እየተሰጋ ይገኛል። ለማለዳ የነበሩ መረጃዎች ይህን ይመስላሉ።